በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ነገር ግን በኢየሱስ ክርስቶስ ሁል ጊዜ ድል በመንሳቱ ለሚያዞረን በእኛም በየስፍራው ሁሉ የእውቀቱን ሽታ ለሚገልጥ ለአምላክ ምስጋና ይሁን። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 14። ሀገረ እግዚአብሔር ማርያም ታላቂቱ ከተማ ዓለም ይደነቃል ክብርሽንም ሲሰማ። ታናሿ ሙሽራ ጌታን በመውለድሽ በወንጌል ተጽፏል ቅድስና ቅድስና ክብርሽ። ሀገረ እግዚአብሔር ማርያም ታላቂቱ ከተማ ዓለም ይደነቃል ክብርሽንም ሲሰማ። ታናሿ ሙሽራ ጌታን በመውለድሽ በወንጌል ተጽፏል ቅድስና ቅድስና ክብርሽ። እግዚአብሔር አሽትቶ የሳብሽው አበባ የሐና የኢያቄም የመቅደሱ መባ ጥንት የተዘጋጀሽ ካልበደሉት አካል ትውልድ ባንቺ ታምኖ በኪዳንሽ በምልጃሽ ይኖራል። ተነሱ ለምስጋና ተነሱ ለውዳሴ ዘምራለሁ ለጌታ በዘመኔ ዘላለም ሥላሴ። እግዚአብሔር ማርያም ታላቂቱ ከተማ ዓለም ይደነቃል ክብርሽንም ሲሰማ። ታናሿ ሙሽራ ጌታን በመውለድሽ በወንጌል ተጽፏል ቅድስና ቅድስና ክብርሽ። የሰው ስም እንዳስጠራ በናገር እንኳን በሕይወት በሞት ሞት የተላለካ አንተ አረመኔ አሁንም የት ሄደሃል? ነቀልከኝ ሰራዊት የውላ አልተሰማኝም። አሁን ማንም ሰልቱን የተወሰኑ አልጠራም። የት ቦታ ነው ያለው? አንተ በመንፈስ አድሮ ያለን ያለ እንደ እኔማን የበራው መናይ በናየው ነው ልጁ ስሌ የበራው መናይ አውቃለሁ። አንተ አትነግረኝም? ሮየው ተቀመጥ። ኧረ ተቀምጬ ነው ያለው። ሮየው ሮየው
ረታው ያንተ ወያው በምን ያልኩም ብለህ ነው ጨረስከኝ እኮ አንተ ወካል የለኝም እንከራታችሁ ጀግና ነበርኩ ሳትናየት በአንተ እጅ ግን ተያዝኩ ስንት ሐዋርያት ስንት ዛፍን ዛፍ ወደውልን ነበርን ሮየ ጀግና ስደተኛ እኔ ነበርኩ ሮየ ስደተኛ አዋላ ሮየ አንተ እንዳል አንተ ነው ያወጣቸው አንተ ሮየ ስራ ትሰራለህ አንተ ለእኔ እያደቀብከ ሮየ ለእግዚአብሔር ሐዋርያ ሆኖ የተጠራው የበረሃው መናኛ ማንም ያላዘኝም የነበረ አንተ ነው ያዝከኝ። ስንት ሰማዕታትም ስንት ቅዱሳን አልፏል። ስንት አልፏል። ያንተ መጨረሻ ነው ጨንቆ ያለ እንጂ ሮዮ ስንት አሳልፌያለሁ ስንት ያለ ቀናቸው ወስጃለሁ ስንት አድርጌያለሁ። ያንተ ግን አድርጌላታለሁ እንጂ ማለት ማስገደል ማለት ነው። የማያረኩላት ከጓደኞች አበታች አድርጌ ትምህርት አቋርጬ ቤተሰቧ እንደሚጠላት አድርጌ አባትና እንደሚጠላት አድርጌ አሳንቄያት አሰቅያት ነበርኩ። 2 ጊዜ አንተ መጥተህ ግን መነጠርከው። ያን ገመድ መነጠርከው። እሱ አገልግሎቱ አይቋረጥም፣ እንዲሁ ይኖራል። በእግዚአብሔር ኃይል በእግዚአብሔር አንተ ስራ እኔም ስራ ልሰራ አሁን በፊት ጨርሰኛ አሁንም ምንም የለኝም። ጨርሰኛ ወጥተው ጨርሰዋል። አሁንም አትንካል እንዴ ሰብስብናውን ሰብስብና ሌላ ተረኛ ካለ እንዲገባበት አባ ዮሐንስ ስማ እንጂ አባ ዮሐንስ አዎ የስንት ሀገር ተሽከርክሬ ኑሬ ያንተ ስራ ምንድነው? ምን ነው አንተ እኔ እኮ ጨንቆኛ ያንተ ነገር ነው። አሁን ውጭ ስለወጣሁ የራሱ መሰለህ አብረኸኝ እንዳለሁ አውቃለሁ። በትግረኛ ማውራት አትችልም? እችላለሁ። ስትናገር የቆየውን አንተ አረመኔ አሳዳጅ እስራኤል ሰውላደ ጽሐፋኒ ኣብ ገመድ አስቅለይ አንተ ለውስጥ መጽሐፍ ተስከረ እስራኤል ታሪክ አንጃው አምስት ቢያሳ አምስት መርፌ ሚስማር ማለት ነው። እዛ 12 ባው አወጣሁ የሚታይ 3 አወጣሁ 12 ባባ ወጣሁ። አንተ ኧረ ምን ያለ ትወጣታለህ አንተ? ዛሬማ ትንሽ ቀርታኝ ነበረ። ደምና ቤሳ የረጋ አድርጎ ነበረ ያወጣሃል። እባብ ድማ 7 ክንድ እባብ በጥጣ ወጣሁ። ወስጃት ነበርኩ ትቀርልኝ ነው ያስረ አይሰዳት አስዘለቂያ ወስጃት ነበርኩ። አመጣኝ በመንፈስ ና ብለህ አብሬ ነው ያለ ብለህ የተጠራውን መርዝ መታወጣላት በማን ስምና በምን ኃይል ነው የምታወጣው? እንዲወጣው በማን ስም በምን ኃይል ነው? ማን ይሆነው? በተሰጠ ቃል ኪዳን በድንግል
ተነስቶበት በሰማዕታት ያለፉ ጻድቃን ሰማዕታት በሰጠ ቃል ኪዳን ነው። ወንቅሸት ያለ ዓላማ ምን ይመስላል? ስርዓት ያለው ምግብ መመጣበታ አንተ መንፈሱ በወንቅሸት ላይ ያለ ዓላማ ምን ይመስላል? በወንቅሸት ያለ ዓላማማ እንግዲህ ምን አለ አስቤው ነበር፣ ተሰበረ፣ ወጥመድ ውስጥ ገባሁ። ስንት ልጆች ያመንከው መንጥቄ ወስጄው አገር አልጠራም እንጂ እሱ የነበርኩ አብሬ የነበርኩ ጠንቋይ ነው፣ አሳዳጅ ነው፣ ለመምሰል ነው እንጂ ሰው አይድንም እያልኩ ቤተ ክርስቲያን መርቆ ሰዶኛል እያልኩ እንትን እያልኩ ነው ያለው ማለት ነው። ልጅም ምን ገዳሙ ጠበቀኛው እንዲበዛ መነኮሳቶች እንዲጠነክሩ ነው ምንድን ነው የምታስብ? ለገዳሙ ለወንቅሸት ያለ ዓላማ ምን ይመስላል? ወንቅሸት ስሙ እንዳይጠራ እንዲጠፋ መነኮሳት እንደሚበተኑ ታሪክ እስቲ ማን ነው ይዞ የነበረ? ሁሉ አሳድጃለሁ። ያለ አንተ ሌላ የያዘ የለኝም። ዛሬም በወሩ የሚከበረው በዓመቱ የሚከበረው በዚያኛው ቋንቋ ደግሞ በለው አንተ እያለህ እንደ ሰማዕታት እንደ ሐልፈማለሁ ግን ማኸድ በተለይ ጨካን አሳዳጅ አይረሁም እንዳንተ አረመኔ ያላየሁም አንተ አረመኔ ጨካን አንተ መንፈስ ያልሆነ ነገር እንዳትናገር። ለመሆኑ ዘመኑ የከፋ የመጨረሻው ዘመን የዛሬ 2000 ዓመት የዛሬ 3000 ዓመት ነቢያት ሐዋርያት የታምራቱ የመጨረሻው ዘመን እንደሆነ ተናግሯል። እንዲህ ባለው የከፋና እንዲህ ካለው ደስ በጠፋበት ዘመን የኔ መፈጠርምን በቱሪታ ይታለ በትግረኛም በአማርኛም ለህዝቡ አብራራለት። እኔ ነው የበረው መናይ ያንተ መፈጠር ማታውቃለህ እኮ የሰው ልጆች በኃጢአት የሚሰሩ የነበረው ምን ተነግረው እኮ አይሰሙም። ምን እየነግራቸዋለህ? ዝም ብለህ ትደክማለህ 24 ሰዓት። አሁን እኮ አብረህ ተቀምጠህ የት አሉ እያሉ 24 ሰዓት መች አሉ እያሉ ጥለውና ሄዱ ንቀውና እያሉ ነው ያሉ። የአዳም ልጅ ስማ፣ ምሰድል መጣ ያለ አባ ዮሐንስ የለ ብለህ መጣ ያለ እዚህ ማለት ነው። ወጥቻ ወጣለሁ ከፈለክ ተይየ ነው እንጂ ወጥቻ ወጣ ነበርኩ። በዛም 3 ሰዓት አይቻለሁ መጣህ። ግን ምን ታገኛለህ? 24 ሰዓት እኔም ሳላ እየተቆጠቆጥኩ ወደ ሾል እገባለሁ። አንተም እየተቆጠቆጥኩ ወደ ሾል ነው የምትገባ። የወጣ ነገር ብዙ ስለማይሰማኝ የወጣ ነገር ሰውን የሚያስቀይም የሰው ክብር እንዳታበጣ አንተና መብቻ ያንተ የራስ ሽበት ብቻ ነው የማያካሄድ ስራ ነው። ከሚል በትግረኛም አማርኛ ከሆነ የተናገር በትግረኛም መልስና ላይ አብራራለን። በመጨረሻው ዘመን የኔ መፈጠር ብዙዎችም ታድሶች የኔትን እንዲሁም ያጠፉታል። ስሜን ታሪኬን ያጠፋሉ። ሰሞኑ ደግሞ በፌስቡክ መከራቸው ያሉ ህዝብ ይቀና ይመስሏቸው የበለጠ አስወደዱ። የበለጠ ህዝቡን አትነሱ ስተቆጣ ይህ ነተንቶንትናል እንጂ የሰውቶ እንዳትነካ ብዙ ስለማይሰማ ይመስለዋል። ክፉ መንፈስ ይህን የበለው መለስ መጨረሻ ጊዜ ዝመፀ የበራው መና ይተክልን ያንም የሚመስል ይተክልን ያንም ማለት ናይ ዝገዳም ጽቡቅ ነገር ትሰርው ናይ ዝገዳም ተፈውስኩም ዲሕኩም ከይድኩም ዲሕኔርኩም ትመስሉ ስኻትኩም ናይ ዘለዓለም ናይ መንግስተ ሰማያት መውረስያ ትኾኑ ኢኹም ማለት እዩ። በውጭ ሀገርማ ለምሳሌ 15 ዓመት አስጠብቻት ነበርኩ። ሙት
ነው ቢሉ ምንም አያውቁ ቤተሰዋ ማለት ነው። አንተ ግን በመንፈስ አንተው ውቅጭ ታስገባሃል። አሁን ጸርቶ ያውጣና ከሆነ ያለውን መልስ ሙሉ ጤናዋን ሙሉ ሰላሟን አግኝታ ወደ አገሯ መግባት አለባት። ምን አለ ያንተ እያለ ለህዝቡ ማዳን ነው እንጂ አንተን ስትለው እኮ በአንድ ሰዓት ጠቅልለህ ታወጣው ነበር። ግን ህዝቡ አያምንም። የታኪሳና ይዘውት የነበሩ የሚሉ ቁሳቱ አንተ ግን እንደ ጨርሰህ ከሆነ ሶስት ጊዜ ቁጭ ብድግ ብለህ በመነሳት ቁጭ ብድግ ብለህ በመነሳት ሲሆን ነው አጭነት ከሆነ ተብሎ ለሰው ይሰራለው መጨረስ ጨርሻለሁ። ግን አንድ ነገር ልነግርህ ማለት ነው። አንድ ሰው እዚህ ከተቀመጠ ብዙ ሐዋርያዎች አልፈዋል፣ ብዙ ሰማዕታትም አልፈዋል። ያንተ ግን የመጨረሻው በስምንተኛው ሺህ ልዩ ተአምርም እየተደረገ ነው ያለ በማያምነው ትውልድ። ግን አንተ 24 ሰዓት ትደክማለህ። አንድ ግን የሚለወጥልህ የለም። ምን አለው 24 ሰዓት ትቀጠቅጠኝ? እነሱ የኔ ስራ እየሰሩ እኔ የት ልግባ? ዝራ ወደ ሲኦል እገባለሁ። ግን እነሱ የኔ ስራ ስለሚሰሩ ይዛቸዋለሁ። ለምን ትይዛቸዋለህ ስትለኝ ለምንድን ነው እንደዚህ ብለህ ጠይቀኝ። ጥያቄ መልስ ፈልጋለሁ። አልተሰማኝም። በደንብ አስጠገው አይሰማኝም። አንተ ክፉ መንፈስ ከያዝክባት ውጣ ትለኛለህ። ግን እኔ እወጣለሁ። የኔ ስራ ግን ይሰሩ ይውላሉ። ወጥቼ ካበቃሁ ማለት ነው። የኔ ስራ ሲሰሩ ሲውሉ ይዛቸዋለሁ። ለምን ትጠጋቸዋለህ የምትለው ለምንድን ነው? ሐዋርያትም አልፈዋል፣ ሰማዕታትም አልፈዋል፣ ስንትም አልፈዋል። ያንተ አንድ ሰው እዚህ ተቀምጦ ለምንድን ነው? የድንግል ማርያም ነው እንጂ እንደ ዝናብ ጠበጥባ እንደ አማርኛ የተሰጠ ለማን ሐዋርያ? ለሁሉ የአዳም ልጅ እስከ 7 ትውልድ ተባለ። ግን እስከ 7 ትውልድ አይደለም። ያንተ አይመረመር አይደሰስ ተሰጠው ያለ ቃል ኪዳን በትግረኛ ጨምረውና እንደገና እመልስልሃለሁ። እናንተ ቃል ኪዳን ሐዋርያትም ሐሊፋም አለው፣ ሰማዕታትም ሐሊፋም አለው። ካንተ ትውልድ ይሁን ግን ያዳም ልጅ ግን ናፍቃ ተባይባለሁ። ድንግል ማርያም ተባይባለሁ። ናፍቃ ወዲ ይሁናትካ አምታይናን ምድዋ ናፍቃ መመደብ ነርሳና ሳገን በቃ ሰማኛለህ? ሰማለሁ። እንግዲህ እግዚአብሔር በመልኩ የፈጠረው ባይሆንለት ባይታደል እንጂ አዳምና ልጆቹ እግዚአብሔር አክብሮ ከፈጣሪነቱ በቀር ሁሉን ያላጎደለበት ከፈጣሪ በታች ፍጥረቱ ሁሉ የሚገዛ ስለሆነ አዳምና ልጆቹ እንዲህ አይነት ክብር ስላለ እግዚአብሔር በመልኩ የፈጠረው ፍጥረት አንተን መሰልጠኛ አድርገህ በሕይወቱ ሆነ በሞቱ እንድትጫወትበት ማየትም መስማትም አልፈልግም። እኔ ነኝ የመራው በሕይወቱም በሞታችን ሆነ በሕይወታችን አንተ በሰው አይምሮ በሰው ልቦና በሰው እጅና እግር ሰርተህ መኖር ማየት ስለማልፈልግ ሕያው አምላክ ኃያል ጌታ የልቤን የዋህነት የልቤን መሻት አይቶ ሽባዎች እንዲዘሉ፣ ዕውሮች እንዲያዩ፣ ድሆች እንዲናገሩ ያደርግልኛል። የሰራዊት አምላክ ያንተ እኮ ነው። በራሱ ሳይገባው ለምንድን ነው እንዴ? ለጠፉ ሰዎች አይደለም ጻድቃን ካለማ በጽድቅ ስራቸው ይድኑ አይደለ? እያወቅ እንደሱ ጠይቀኝ። ማነው ዕውር የነበረ? ማነው ሽባ የነበረ? የኔ እኮ ቤተሰቦቿ
እንዲጠዳ በትምህርቷ የእኔ ልጆች እንዲያድጉ አድርጌ ሁሉ መናጥቄ ከሰው በታች አድርጌ እያት የነበርኩልን የሰው ስም እንዳጠራ አልጠራ መና ከማን ፊት ነው ያለው ከማን ስም ነው ያለው ማወቅ አለብን። ስራ ትሰራለህ? ለእኔ እያደካኸኝ ስራ እየሰራሃለሁ። አሁን ተብሎ አቅልና ስለ መስቀለ መለኮት ስለ ቅዱስ ዮሐንስ ክብር 3 ጊዜ ወደ ዮሐንስ ቤተክርስቲያን 3 ጊዜ ሰግደህ ዝም ብለህ ምስብለውን መሀላ ብለህ ወደ ሲሆን እስከ ሰራዊትህ የቤተሰቦቿ ሁሉ እንዴት አድርጌ አሳድጌ እንዴት አድርገህ ትመነጥቃለህ? ታውቃለህ እኮ። ስለዚህ እንግዲያማ አልተሰጠኝም ቃል ኪዳንም አልተሰጠኝም። በቃ ብዙ ከመነጋገራችን በፊት ማንነቴን አላወቅም ማለት ነው። አውቃለሁ ማንነት እንዳወቅኩማ ባይተዳስ አስዘልቄ ወስጄ አከበርኩ አመጣኸኝ። ሰዎችን አውርቼ መለያይ ያደለው ምን የበረው በቃ ተሮግልና ባቸው ወደ ምስራት ፊት ግንቶ በየትኛውም ቦታ ስጦታውን ያላጎደለ ፊት በመጨረሻው ዘመን ለዚህ አዘጋጅ ሐዋርያ ለመምር 3 ጊዜ ብድብች ብለህ ስገለ እነትም ሐዋርያ ታታዳቸው አላየሁም ስታልፍ ያለው ያንተ ግን ልዩ ነው የሆነ ቢያንተ አራማንያ አታዳቸው ራያ ሰማዕታት ስንት ያለቀናቸው በበጋት እንትን ብዬ ነበርኩ። ያንተ ግን ጨነቀኝ። በምን አሽከረክሬ ልደፋ ነበርኩ። ካንተ ያሉ መላእክታት የእግዚአብሔር ላኩ ጥበቃትን አያቋርጡም እንጂ አንተ በአንተ እየራራኩ ነበርኩ። ሌላ መናፍስት ስርዓት ሌላ መናፍስት ስርዓት ጠጥታ ሌሎቻችሁ ስርዓት አሁናንተ ጨርስተሎ ብላ ኧረ ያንተስ ጨነቀኝ። ኧረ ያንተስ ለእኔ ልዩ ነው። ሰማዕታት አልፈዋል። ማልናወጣ እሺ ሌላ ይቅር ሁሉ መነጠቀኝ። አንድ ሰው በናዝሬቱ ኢየሱስ ክርስቶስ ማል እናውጣ። በስደተኛው በሐዋርያው ማንም ያልነካን ጀግና ሳናይል ነበርኩ። በዛሬዋ ቀን የበላው መናይ ስደተኛ አባይዋን ተስፋ ማርያም አልደርስባትም። ሐዋርያው ቅዱስ ዮሐንስ መጥምቀ መለኮት በተሰጠ ፊደል ቆማንጠል አልደርስባትም። 3 ጊዜ ስደት ለቤተክርስቲያኑ 3 ጊዜ ሰግደን ብንብለው ወደ ሲሆኑ የወርቅ እሸት ቅዱስ ገብርኤል በተሰጣቸው ቃል ኪዳን አባ ዮሐንስ ተስፋ ማርያም ቆማንተ ወዲያች ወዲያ ያልደርስባት
አብርሃም መለኩሴ ረዣግራቸው ሄሎ ያንበርታቸውን ማንበረክከው ማን ነበር? ሰላም ጥጋው ምን ሆነሽ ነበር? ቁጭ እየነበርኩና መዝሙር እየተዘመረ ልቤ አሞኝ ነበርና ከዛ ወደዛ አላውቅም። የሆነ መርዝ ሲያወጣ ያስታወቀኛል፣ ወደዛ አይታወቀኝም። አሁን በምን አይነት ሁኔታ ነው ያለሽ? የከበደሽ ተብለሻል? ቀለኛ ደህና ነኝ እግዚአብሔር ይመስገን። በአጭር ጊዜ ብለሽ ተፈውሰሽ መሄድም ሆነ መኖር የተቀደሰ ዓላማሽን ልታስተካፊ እግዚአብሔር አምላክ ከታሰብሽበት የሰይጣን ማሰሪያ የተፈታሽ ነፃ የወጣሽ አይዞሽ፣ እግዚአብሔር ይባርክሽ። ተረጋግተሽ ሆኚ፣ ጸልይ። ስለዚህ በአጭር ጊዜ ወደ ሀገርሽ ትሄጃለሽ። እግዚአብሔር ይባርክሽ። መጋዙ ዳቢሎስ መጋዙ ዳቢሎስ እኔ በሳስን ስለትንቅ አድርገህ ይዘህ ጓደኞችን ልታመጣ ነው ያልከው? ደፋሩ እኔን ቀቅለህ ማን እንድትጠቅም ነው ያልከው? እኔም እየቀጠቀሰኝ አለ እኔም እያኖከኝ እንደ ተልባ እየደቆሰኝ አለ አንተ ደፋሩ እና እኔ ወደ የተጨፈጨፉ እነሱን አንዳንድ ማላቃ እንጂ ይዞር ማላቃ እንጂ ልፈጥር እንጂ ሙጫ ባይሆንልኝ እኮ እኔማ ተይዤ ገባሁ አይደለ? ወደ ዘላለም ርስት የገባሁ ወደ ድሮዋ ኢየሱስ ክርስቶስ ወደ አዘጋጃት ወደዛች መቆዳውነች ገባሁ እኮ። የዛሬ 3000 ዘመን አድነት ይግዘት ማለት ተወደድተው ዘመን አድነኝ ብሎ ስለ አሁኑ ሰዓት ተናግሯል። በዚህ ዘመን አንተን እንዲህ የሚጠበቅህ ተገኘ ብለህ የምትለው ለብስ ያብራራለን። እንዴት እግዚአብሔር ህዝቡ ስለወደደ ነው ወይ ስለወደደ ነው ይህ ነገር ያደረገ? እኔ በጠቅላላ በሄሮድስ ልብና በጎልያድ ትከሻ ላይ ነግሼ የምንወረውን እርጉሙ ደም አፍሳሹ ክርስቶሳውያን እያነጨኩኝ ሰኮናቸውን የምነክሰው መጋዙ ዳቢሎስ ነኝ። የመጨረሻ ጊዜ ወልደ እግዚአብሔር ፈርዶብኝ በአንተ ላይ የእሳት መብረቅ እየነደደ ከውቅያኖስ ተስቤ እንድገባ ኢየሱስ ክርስቶስ በአንተ ላይ አድሮ አነደደኝ። ወይኔ ብዬ እኮ አይወጣልኝ። ወይኔ ዝም ብዬ ወይኔ በመሀል በጣም እድህም አልችልም። እንደው በጣም እሱ ትጠቀም የሚኖር ጀግና ደም አፍሳሽ ዋና አረመኔ መጋዝ ነው የነበርኩት። ወይኔ ስለኔ ያለው እውቅና ከመቼ ዘመን ጀምሮ ነው? በወር ነው በዓመት ነው ወይስ በዘመናት ስለኔ የምታወቀው? እኔን ማወቅ 2 ዓመት ሁሉኛ ያንተን ስራ ከፈተንኩኝና ከተመለከትኩኝ ይህችን ቦታ ግን በምንም ታምር አይቻት አላውቅም። እንደው በጭጋግና በቀስተ ደመና ተዘግታ አይኔ ታውሮኝ ነበር። ይህችን ቦታ አላየኋትም እስከ ዛሬ። ውቅያኖስ ባህር ላይ እየሰፈፍኩኝ ስኖር ነበር። ወይኔ የቦታው የራሱ የገዳሙ የወቅት ቃል ኪዳን ነው ወይስ የማን ቃል ኪዳን ነው? ስጋ ጉሞ ጨለማ ሆኖ የሸፈነ አንተ ቃል ኪዳንና የገዳሙ ቃል ኪዳን
ተያይዘው ነቀስ ናቸው። በላይ ነቀስ በታይ ነቀስ መሀሉ እንደነቀስ ወይኔ አሳጠረው። እኔ ጠየኩህ እኔን ማወቅ የጀመረው ሳልወለድ ነው ወይስ ከተወለድኩ ወዲህ ነው? እኔን ማወቅ የጀመረው አንተ ገና ውሃ እያለ ነው እንጂ ገና ሳትዘራ ሳትጠቀለል ነበር እንጂ የተጻፈው ቀለማ። ወይኔ እንዲያው ወይኔ እና ያን ጊዜ ለምን ማጥፋት አልቻልክም? እንዲህ ጠላት መሆኔን ስታውቅ ለምን እኔም ክስክሱ አታመልጠኝም ገና በሕፃን አገኛለሁ ብዬ ውቅያኖስንና ጦርነት ሳፋጅ ሳናክስ እየኖርኩኝ አረመኔው እኮ ነኝ። ግን ሐዋርያት ትከሻ ላይ ኖሬ ስንቱን ክርስቶሳውያን ብጥብጥ አድርጌ ኖሬ የመጨረሻው ጊዜ በሳት ሰንሰለት በአጭር ቁመት በተወሰነ ማንካ የማልመለውሴ ረግጦ ያዘኝ። አመታቱ የተለየ ሆነብኝ። አንተዬ እንዴት እኔም ለማንም አልሰጥም፣ አልታለልም። አተላቀሬ ዛሩላይ ምንም የሚባል የምመለክ አይደለሁም። ክርስቶሳውያን ስልም አድርጌ ጨፍጭፌ እንደገለባ አሁንን የማጠፋው አምራቹ መጋዙ አደግዳጊው ዲያብሎስ ወዩ ሰንጣሪው ቁንስል ማሰቃይ ነበሩ። እንደው ወይኔ ለሉ ሰው ከፊት ቆሞ እንኳን ያስቸግራል። አሁን በስንት ሺህ ኪሎ ሜትር ርቀት ሰሌዳ ከአንተ ጋር እንዲመነጋገር ምን አይነት ስልጣን ምን አይነት ቃል ኪዳን ነው? እሱማ ሰማይ ምድር ዜና አለ ያለ መድኃኒዓለም እርሱ አይደለ እንዴ? መድኃኒዓለም ከተናገረ አንተም አታውቅ ይመስል እኔ ያልተወለድኩ ዲያብሎስን እንዴት ያቅተኛል ብለህ እንዴት ትናገረኛለህ? ዋና መጋዙ ሰንጣቂው እኮ ነኝ። መብረቅ አምልጬ ወደ ምድረ ፋይድ ወርደው እኮ ነኝ። እንዴት ታሾፈብኛለህ? ምነግርህ ነገር ቢኖር የትላንት ስርዓትን በ4 ዓመት ታስራ የኖረችው ሴትዮ ስለ እሷ ነገር የምታብራራልኝ ካለ ከጊዜ ላይ በእጇና በእግሯ እየተንበለበለች እየተከባለለች ስትመጣ ቆይታ እንዴት ነው በእግሯ ለመብላት የበቃችው? የማን ኃይል በምን ስም ነው እንዲህ አይነት ስልጣን የተሰጠ እንዲህ አይነት ክብር ለማግኘት ያበቃ? ገና ከእናትህ ማኅፀን ገና ሳትዘጋጅ ገና ሁሉም ሊሆን ገና ከመዘጋጀቱ በፊት የተሰጠ ቃል ኪዳን ከግንባር ላይ ግርማው ተተክሎ ዘይቱ ቀን ተተክሎ ኡራኤል የሚባለው መልአክ ከፊት እያብረቀረቀ መብረቅ እያንጀገጀገ መጡ ሲባሉ ገና ስምና ሕያው ቃል የተሰጠው እሱ እኮ ነው። ገና በገናው እንደዚህ አስሬ በጭገት ዘግቼ ሳስጨንቃት የነበሩ ደነገጥኩኝና ፈጠጥ ብዬ ከፀጉሯ ላይ ቁጭ አሉ። አንተ ስትመጣ ብድግ አደረኳት። ወይ ተለቀሱ ወይ አሁን እስካሁን ዘመዶቿ ፈልገዋት አያውቁም ነበር። እንኳን ቤተሰብ እንዲያው እሷ እንዲያው ተቆለመመች ወዲህ እንኳን ቤተሰብ እንዲያው ያገኘ ሰው እኮ እንደምዋልሽ አይላትም። ምን ትሰራለህ አለች እሷ። ምን ብላ ምን ትሰራለህ? አድቅቄ እንዳላጠፋት የቀማኝ ስለሆነ ስለ እሷ ተወኝ፣ ስለ እኔ ተወው፣ ታሪክ ተናገር ዝም ብለህ። ወይኔ እሺ ልጁስ ምን አይነት ኑሮት ነው አሁን ከጠበቅ ቦታ ዞ ወደዚህ ለመምጣት? እንደው አንተ ያነሳሳው የራሱ መንፈስ ነው ወይም እንዲሁ ምንድን ነው? በምን ሀብቱ ነው? ስንት ሀሳቦች ብሎ ሳይዋት ዘመዶች የጠሏትን ከኮረማ አንስቶ ዟት የመጣ እንዲሁ ምን ሀብቱ ኑሮት ነው እንጂ ምን ሀብት ነበረው ደግሞ? አንዳንድ ጸበልተኛ ብርዬ እንካ ወዳጅ በሽታ ሲያንገላታው ነበር። ሰው የሰጠውን ሳንቲም አጠራቅሞ ነይ እግዚአብሔር ካለ እንድናለን ያለዛ ከዛ መለኩሴ ገዳም ነው እዛው እንቀበራለን። ከዛ ያለዛ ለመለኮሳት እንጨት ተሸካሚው እቀራዳለሁ እንጂ ነይ ድድል ያውቃል እግዚአብሔር ነው የፈጠረ። ከዚህ አንጨማለቅ ነይ ተለቅ እንደኔ አይዞሽ ምንም ጠያቂ ስለሌለኝ እግዚአብሔር አምላክ ከእኛ ጋር ነው ብሎ ይዟት ተነሳ እንጂ ሌላ ምንም ነገር ያላት ነገር የለም።
ልጁ ጋር እኩል ናቸው። 7 ወር ተቀምጠዋል። አንዲቷ ጠበል ሌላ ይርድ የለም። አዎ ተቀምጠዋል። ከዛቸው ጠበል ዋጋ እኩል ነው የገቡ ማለት ነው። እሷ በአንድ ወር ትበልጠዋለች። 8 ወር በለው እንጂ አዎ እስር ቁንትር አድርጌ ያስኳት አፏን መናገር አቃታት። ከዛም በኋላ ማለት ብላ ማልቀስ ድቅቅ ላይ ምን አገባሽ እያሉኝ ማታ ማታ ድቅቅ አረጋታለሁ ወገባ። ቆይ እንጂ እንዲህ በጣም ተስፋ አስቆርጣት ነበር ማለት ነው። በጣም ተስፋ ቀላል በጣም ቆይ መራመድ በቃ በአጠቃላይ መራመድ ካቃታት እና እጅና እግሯ መንቀሳቀስ ካቃተው ስንት ዓመት ወይ ስንት ወር ይሆናል? የሆነም ሆነ ዓመት አንተ ነው የምታውቀው። 4 ዓመት 4 ዓመት አዎ 4 ዓመት በፊት ጥሩ እንደ ማንኛውም ሰው ነበረች ማለት ነው። እንደ ማንኛውም ነበር። በ6 ሰዓት ኮል እያለኝ ያለ ቡና መከባተል ነበረ የተባለ ሰው መጥራት ቡና ቁርስ ማብላት ገባሽ ሰይ ይባላሉ። መኪና እየገመጠልሁኝ ከተማቸው በሙሉ ለኔ ነው የምሰግደው። በዛሬው በ30 እኔ በሙሉ ያችን ቦታ ገባሽ ሰይ ነው የምባለው። እኔ ዋናው ደረጃውን በከተማቸው የምኖረው አባ በራድማ ነው ያገኘዋል። አንተ የሰው ስም እንዳትጠራ አልጠራም። አሁን ያልከው የሰው ስም ምንድን ነው? የሰው ስም እንዳትጠራ ገባሽ ሰይ ጋኔን እኮ ነኝ። የአንተ እስከ ነው ተረድተህ ይጠራሃል ናቸው። የሰው ስም እንዳትጠራ ሲገበርልህ ነበር ማለት ነው። እንዴታ በዛሬው ዕለት አሁን በ30 ቀን እንደው ምን ብዬ ልንገርዎት? ቆይ እንጂ እና የመንግስት ሰራተኛ ናቸው። ሌሎች ምን ነበረች? ምንም ነገር የላትም። ዝም ብላ ውሃ ተሸካሚ ዝም ብላ ናት እንጂ ምንም ነገር የላትም። ባለቤት አልነበራት? ባለቤት ነበራት። ስትታመም አድን ስትል አጠንቋዩ ከመሀመድ ወስዶ ጫት ሲያስቆረጥማት ከረመ። ከዛም በኋላ ምን አድንለታለች። ልጆቹን ይዘው እሱ እዛው ከተት እያሉ እዛ አፋጠዋቸው አናጨዋቸው። አድኝም አንቺ እዛው ተንከላለች። አድኝም አንቺ ጉዳ ስምሽ ማር ስለሆነ ኃጢአትሽ ብዙ ስለሆነ አድኝም እያለ እሱ ማስለቀሳት። ከዛም በኋላ አበታተንኳቸው። ደስ አለኝ። እዛ በኋላ ያው 8 ወር ጸበል ቦታ ተቀመጠች ማለት ነው። አዎ እሺ ሌላውን 4 ዓመት ከምን የቆየች ወደ ሀገሯን የቆየች እንደታሰረች ብጅግሯ እንደታሰረ ሀገሯ ቆይታለች። አንድ ቀን አመት ዋዛጠሯት እኔ ከዛም በኋላ ዝም ብሎ አንዳንድ ጸበልተኛ በሶስት ቀን ልጅ ሊያጣ ራሱ ሰገራዋን በ5 ቀን በ4 ቀን የምትጠቀመው እንደ ልቧ መውጣት መግባት ስለማትችል ማለት ነው። አችልም ሰው ስታይ ታፍራለች። እስከ 5 ቀን ቆይታ ከዛም በኋላ ያው የሆነ ሰው መንገደኛም ትጠራለች። እሺ አሁን ልዩ አንስቶ አዝሎ ነው። እኔ እንግዲህ ከተራራው ከደብረ ዘይት ተራራ ወርጄ ጉባኤ ሲጀመር ጸሎት አዝሎ አንስቶ እንደ ጉባኤው እንዳስጠመጣት ባይኔ ያለው። እዛ በኋላ በጅና በድዋ እየመጣች ነበር ወደ እኔ እስከ 5 ሜትር ከኔ ድርቅ ድረስ በእጇና በጉሯ ረስራመድ ነበር። ከዛ በኋላ እንዴት አድርገህ ሰውነቷን ፈታው? ምን ኃይል አይተህ የፈታው ሰውነቷን? ከግንባር ያለው እሳት መብረቅ እኮ ነው የሚገርመኝ። አባባች እስኪ በነገስታቱ መካከል እስኪ ከመስጊዱ እስኪ ከበነገስታቱ መካከል ሂድና እንዴት እንደሚሉ ታያቸውና ተው እንጂ አሁን ወደ ጊዜ ያለ ድሏ ምን ይመስላል? ይች ልጅ ምን አይነት ኖሮ ነው የምትኖረው? እንደ ድሮ እያመለከች ነው ፈጣሪዋ እያመሰገነች። እኔ ምን እመለካለሁ? ታስሬ ወደ ድሮ አርስቴ ገብቼ እንደ ሞርሶ ደቆሳለሁ እንጂ ወርጄ እሷማ እንግዲህ እየሳቀኝ ትንቀጥቀጥ እንጂ እኔ ነበር ገመጣት እኔ ገመሳ እኔ ገንኳይሷል ያገሯን በሙሉ የነበርኩት እስኪን ቀማኸኝ። ስንት መኪና ፍንግል እያደረኩ እየጣልኩኝ ከሰፈራቸው ውይ እንዲያው ወይኔ እኮ ነው ብለው ወይኔ አንተ ሰውዬ ወይኔ የቅዳሴ ሰዓት ሳይደርስ አሳጥረው አሁን ምስልና ለህዝቡ ምሰጠው ትምህርት ህጋዊና መሰረታዊ የሆነ ትምህርት ያው መጽሐፎችን ታውቃለህ። ያለ በጎ ስራ በርታ በጎማ ጨለማ አይደለም
ስለውም ትሸት ያው ብዙ ክፉ ነገር ታሳስባለህ። ምን እንዲሆን ፈልገህ? ስለውም ክፉ ነገር ለፍቼ አልተሳካልኝም። ስላልተሳካልኝ መመለስም አልቻልኩም። እኔ ጀግና ነበሩኝ። ናቃዋንዬ ባህር ዳርና ዋና መግቢያዋን ናቃዋንዬ እኔ አንተን ብዙ ነገር ፈልጌ ነበር። ስላልተሳካልኝ ምንም ማድረግ አልቻልኩም። መሽኮት ስላጣሁኝ ታስሬ ወርጄልሃለሁ። አይ እኔ ዙሮ እንቅልፍ የለኝም። መጋዝ ነኝ። መቁረጫዬ መዓት ነው። መህንጨሬ እንደ ዶሮ ላልተው ዙሮ ግነት እኔ ተጠቅልልኝ እንደ ሞተር አወርጄልሃለሁ። ሌላዎቹን እዛው እንደ እድል ተከራከር። እኔ አስማቴ ከደማ ምን ጥቅም አለኝ? አስማቴ የምትመልስልኝ አስማቴ ቀምጠት ወረወርክብኝ። አስማቴ ከሌለማ ምን ብዬ መቀመጥ እችላለሁ? አስማቴ መልስልኝ መብረሪያዬ። አስማት አለኝ እንዳቦራ በሬ ፈጥኜ የምደርስበት ውቅያኖስ ወደ ኢትዮጵያ 3 ሰዓት ነው የገባው። አስማት አለኝ መንካሳት ነው። አስማት አለኝ የጻፉላቸው ለኔ ደቂቃ እኔ ነኝ። እኔማ ደግሞ አለ የራሴ አስማት በቀይ ደመና መስለህ ቀምተኸኝ ሄድካት። ያችን መልስልኝና ውጭ እንደገና ልውረድልኝ። ቀምተህ ወደ በርባሮስ ነው የረጨህብኝ። እንዲያው ወይኔ ጌታ ኢየሱስ ክርስቶስ ባልመጠርከኝ ምን ነበረ? አንተ ወይኔ እግዚአብሔር ባልመጠርከኝ ምን ነበረ? ብታስረግጠኝ ምን አድርጌ ነው? ወይኔ እንግዲህ ጌታችን ኢየሱስ ክርስቶስ አዳም ገብሩ ለዲያብሎስ የአናነቱ ለዲያብሎስ ተብሎ በተሰቀለ ጊዜ በአካለ ነፍስ ወደ ሲኦል ገብቶ በተጠመቀ ጊዜ ደግሞ በዮርዳኖስ የጣለውን እንደደመሰሰው አሁንም እግዚአብሔር በሁላችንም ላይ በሁላችሁም ላይ ያደረውን የመንፈስ ኃይል ይገልጽላችሁ። ራሳችን መርምሮ ከማያገኘው ስፔሻሊስቶች ወጥተው መርምረው በመሳሪያ ሆነ በስራ ልምዳቸው ከማያገኙት ስውር ከሆነ ከሰይጣን በጉስብና ከሰይጣን ማሰሪያ የተሰጣችሁ ነፃ ያወጣችሁ በኋላ ከሰዓት በኋላ ሆነ ነገር ምስክርነት ሲሰጡ ታያላችሁ። አንተ መንፈሳውን ብርሃን አጠቃልና ወደ ሲኦል በናዝሬቱ ኢየሱስ ክርስቶስ ስም አይደለም። አንድ ነገር ልናገር። አባ ዮሐንስ እስኪ አዳምጠኝ። እኔም ፍጥረት ነኝ። ብትቀበለኝ ምን እንዳትሆን ነው። አረ ጻድቅ እንጂ ሩህ ነው። ብታራሪ ለምን ትንሽ እሺ፣ ምንድን ነው እኔ በ3 ደቂቃ ውስጥ ወርጄ ወደ በርባሮስ ጭፍራዎች ጋራ አብሬ ልገመድና ያችን ያፈነርክብኝ ያችን ወደ ዓለም ረጭቼ ልታዋትና ያችን አስማቷን ላክልኝ። አስማቷን ላክልኝና እኔ በገረጣው ጥርሴ እያገጠጥኩኝ እሳት የመሰለ ከእሳት የበለጠ ጥርስ አለኝ። 4 ምላስ አለኝ። አንድ ቀንድ አለኝ። አንድ ቀንዴ ስለተሰበረብኝ አንዱ ቀንዴ ከዛ ክንፌ ተጎማምዷል። በክንፌ እዛ እየበረብኝ እሄዳለሁ። ያችን ግነት ያቺ ዋና መጠቀሚያዬን አስማት የላክልኝና ወደ ውስጥ ወደ እርቀት ወዳለው ባህል ረጭቻት። አጋጣሚ ዓለምን በመጠጥ ያስታወቋት እኔ ነኝና የእኔ ባሪያዎችን አገልጋዮች እንዲጠቀማል። እሷ ከሌለች ደፍተራዎች መጠቀም አይችሉም። እና ቆሜን ልጅር አበቅ ወይ ሁሉ እየቀማይ እንደው ምን አረግ እና እሱ እኮ ነው ያጠቃኝ። ማንም አያስለቅሰኝ። እሱ እኮ ነው ያጠቃኝ።
በሙሴ ዘመን ብዙ ስራ ሰርተናል። እባቡን እንጨት በጥሩ እባብ እያደረጉ የሙሴ ፈትዋ ተችታቸው እንጂ ኃይል እግዚአብሔር ስለሆነ እሷ እኮ ናት ታዲያ እሷ እኮ ናት እሷ ናት። አዎ ዛሬ ላይ የተመለካ የብዙ ተቋዎች ለፋቶች ውጤት የሌላቸው እና እንደ ሙሴ ፈትነህ ነበር እኮ እኔ እኮ እፈትንህ ነበር እኮ ግን ተበተነች አለቀችብህ። እሷ ብትኖር ድሮ አይ ከ10 እጅ ግማሽ እጅ እስኪለኝ ባገኝ ብዬ ሞክሬ ነበር። ግነት ያንተ የመጨረሻው ጊዜ ስለሆነ ነው መሰል ቃል ኪዳኑ እንደ እሳት ነው የሚያርመደብደን። እንኳን ከውቅያኖስ ባመጣኸኝ እኮ ነው በጣም የፈራሁ። ያችን ነገር ላክልኝ፣ ያችን ነገር አደራ እና አሁን ያችንን እግዚአብሔር በአምላክነቱ እንጂ ፍቆድ ይዛት ይችላል ታስባለህ አንተ። መላእክት እንኳን ወደ ቆሮቆስ ላኩ እንጂ ያችን ነገር ያሉብኝ አላልክም። ያችን በተወዳ ጎኑ በፈሰሰ ደሙ የናምን ኢየሱስ ክርስቶስ ይዛት እንጂ እኔ በመጨረሻው ዘመን የተፈጠርኩ ደካማ ሰው የናቀኝ ታድሶች ሁሉ ሲፈትሙኝ የሚውሉ ሰውን ያንተን ስውር ነገር መያዝ እንዴት ይችላል? ያለ እንዲያስ ካልክማ እሷ ከሌለች ልንገርህ፣ ህዝብ በጠቅላላ አስማቴን ካልመለስክልኝ ጌታ ኢየሱስ ክርስቶስ ነው ከዛ ባህር አውጥቶ በአንተ እንድገረፍ ያደረገኝና ያችን አስማት ካላመጣህልኝ አንተ ጋራ ጻድቅ ጨካኝ ነው ብዬ እንዳልወቅስ ያችን ነገር ካላመጣ እንዴት ብሎ ምግብ ቤቱ ይሸጣል? እንዴት ብሎ ፎቁ ይሰራል? እንዴት ብሎ ባለጸጋ ይኮናል? እንደው ሁሉ እንዴት ብሎ ይሳካል? ያች አስማት ከሌለችማ እንዴት ብሎ ይሄ አስማት ላንተ ብዙ ታረግበት ቆይታ አርካውበሽ ምንድኒቱ አስማቷን ብዙ ታረግበት ቆይታ አርካው ድረስ አስማቷን ከባህር ረጫታለሁ። ከዛ ያቺ መልካሳት ናይራን እርጎ 4 ጠርሙዝ ወይም 7 ጠርሙዝ ይዘውልኝ ይወርዳሉ ከባህር ላይ። ከዛ ወልከ ጠርሙዝ እርጎ ወይም አረቄ የኔ አገልጋዮች እነ ሞተቀጋ እነ ደብተራዎች አዎ መጀመሪያ ጊዜ መጀመሪያ ወዳቸው እንዳትረባት በድንግል ማርያም ይማራሉ። ከዛም በኋላ ሰውነቱ ካበጠ በኋላ ትዕቢት ካስገባሁበት በኋላ ቤተክርስቲያን ትተፋቸዋለች። ከዛም በኋላ እውቀቱ ይገለጥላቸዋል። ይሄን መንፈስ በልቦናቸው ችፍስ ይላል እንደ በርሜ ውሃ። የጨለማ እውቀት እንጂ የጨለማ እውቀት ድግም ይላል። ከዛም በኋላ እንደው እኮ እነሱ ተቀበሉት እኮ ገንዘቡን ደግሞ አላበረከትላቸው። ጥቁር ልብስ ነው ማስለብሳቸው። አይጸድቁም እንዴት ብሎ ይጸድቃሉ? በዛች አስማት አንተ በኔ ላይ ምን ሞክረሃል? በገዳም በውሸትና በኔ ህይወት ላይ ምን ሞከርከው ነገር አለ? ካሁን በፊት በዛቸው ልሰራ ታስራል። እኔም አልሳካልኝ ብሎ ነው እንጂ አንተን ከዚች ቦታ እንደው ልቦና እንዳያስብ ቢሳካልኝ ከመንገድ ላይ 17 ዶሮ አድርጌ ከመንገድ ላይ አፈስትና 79 ሻጋንቶች አስቀምጥና ከዛም በኋላ አረቂውን እየዞረ በምሰደው ላይ ረጭ ነበር። ከዛ ላይ ብትረግጥልኝ በገብቼ እግርህን መራመድ ሽባ አድርጌ ቁጭ አደርግ ነበረ። ከዛም በኋላ እንደዛ ነበረ። 7 ደብተራዎች እንደሱ አድርጌ አስመክሬ ነበር። ከደሴ 2፣ ከጎንበርሻ 4፣ ከባህር ዳር 1 ዋናው አለምኔት ከባህር ዳር 1 ነው። እኔ ምን አቀረብ ነው ወይ ስለሰውት ታዘገ ለራሴ እንደዚህ እያለቀስ
ምንድን እነዚህ ደብተሮች በዛይ ስም ነው በአንተ ህቡ ስም ነው የሚጠቀሙት ማለት ነው። እና በማን መሰለህ ነገራቸው ለህዝቡ ነገራቸው አይሰማም። ይሄ ነገር አይሰማም። እናንተ አባባላችሁ ያችን ስም እየጠሩ መንካሳት ላይ እየደገሙ በእኔና በገዳብሬ እንዳደረጉ የሴራ እንደሰሩ ነገራቸው። ክርስቶሳውያን ትሰማላችሁ? ጆሮ አላችሁ? ጆሮአችሁ ከማን ጋር ነው? ከማን ጋር ነው? አባ ምስጋር ሆነማ መልእክት አለ ያስተላልፍላችሁ። አባው በላይ ጋር በልበለው እባክህ። እኔ ጀግናው እኔም ማክበረት በየዓለም ቄጦሽን አሳብጬ ስጋሽን አውሰፍሬ ወደ ቤተ ክርስቲያን እንዳዘል እንደምቦሳ ማደርግሽው የቤቱ መጋዘን ነው። ልንገራችሁ እኔ ተይየ በሳሰንተለ ከውቅያኖስ ባህር ተልኬ ነው የመጣሁት። 44 ክንፍ አለ፣ 41 ጥርስ አለ፣ 773 ኪሎ ሜትር ቁመት የረጅም ማለት ቁመቴ ሳይሆን ጨልመቴ ደግሞ ንፋስ አትቀርበኝ። ታስሬ በዚህ ባጭር በመሰለው ቀማል በማያሉ መለኩሴ በሱ ተንገብግቤ ነው የመጣሁት። ልንገራችሁ አንተማ ያደረግከው ዘላለም ሥላሴ በብርሃን አጎናጽፈው የንጽሕተ ንጹሐን የድንግል ማርያም ልጅ ኢየሱስ ክርስቶስ ብረት አድርጎ የሰራህ እኮ ነህ አንተ ክፉ። አሁን እኔ የሌጊዮን ጭፍራና የሳጥናኤል ጭፍራ አይደለሁም። የመድኃኒዓለም ክርስቶስ እናት በግብፅ ተራራ ጥቁር ድንጋይ ሆኜ ጉልበቷን ያንበረከኳቷል። ጌታ ኢየሱስ ክርስቶስ አንጠልጥሎ ውቅያኖስ ባህር ጸጥ አድርጎ አንቆ ያኖረኝ እኔ የተረገሙቱ እኔ ገጢዮስ የተባልኩቱ እኔ ስመ ብዙ ራስ የተስብ የመጣሁት ቤልሆር ነኝ። ልንገራችሁ ድንቅ አድርጌ ትንሽ እኮ ቢገባችሁ ደፍተራዎች እያንዳንዱ ገበያ ልሸጥ ብሎ ገበያ ያላወጣልኝ ብሎ ከቤት እንግዳ አልመጣ ብሎ ግርማ ሞገስ ልቀባ እያላችሁ ፀጉር ያላድግ ብሎ ለመጠጥ እያላችሁ ጥርሴ ሰው ሲያይ ደስ እንዲል እያላችሁ በመወገጡ ላይ እየቀባችሁ የምትወገጡ ሚስጥሩ ሁሉ ይሄኔ ነው። ልንገራችሁ የጥፍር ቀለም እኔ ነኝ። ከህንዲ ሀገር ደግሞ ከተራራ ላይ ለምለም የሚባል ዛፍ አለ። ከዛ ሰፍሬ በህንዶቹ ላይ እኔ ነኝ ማማርካችሁ። የሚሰራው ቅጠላቅጠል በሙሉ እኔ ነኝ። የተለያዩ ቅመም እያቃመሙ እኔ ነኝ። ዘመኑን እንክትክት አድርጌ ልባችሁን አፍስሼ ምጥጥ አድርጌ የበላኋችሁ። በውሃ ላይ ምሰራጫለሁ። ገበሬዎቹን በምንጭ ላይ አጠፋለሁ። ከፍቶችና ባለቅት ላይ አጠፋለሁ። ገበሬዎች ሲመጡ ገና በገናው እየበረሩ እጄ ከምንጩ ላይ ነው የምሸናው። በዚህ ዓለም ድንግል ማርያም እንጥፍ ላይ የረገጠች ቅዱሳን መላእክት እያደቀቁኝ ጥንተ ጥላታችሁ ከባህር ላይ ወጥቼ የነበሩት በመጨረሻው ጊዜ በፀጉራሙ መለኩሴ ተይዤና እየተገረፉኝ እንደ በቅሎ እየተንጠለጠልኩኝ መጥቼ ከዚህ ተራራ ውስጥ እንፈራፈራለሁ። እሺ ምንድን ነው አስማት የህይወት ብርሃን። እሺ ከፍርድ በኋላ እኔ እውጣታለሁ ከነሳጥናኤል ከሁሉም ጭፍራ ፊት እንደዋቅፊ መጀመሪያ በታች እጎዘጎዛለሁ። እኔ በርባሮስ ጥልቅ ወይም ጌታ ኢየሱስ ክርስቶስ ከሚያደርግኝ አላውቅም። እስከዛው ጊዜ ግን ላስለቅስ ልጎምጅ ብዙዎችን ሰው አስፈዝዛለሁ። ብዙዎችን ቅዱሳን ከክብራቸው አወርዳለሁ። ብዙዎችን ነው በዛች ሞከረ ለምን እሷው በሷ ሞከረ እኔ በህይወት መኖሬ
የኔ ሁኔታ ቤት እንደምን የራማው ልዑል ያነ ባለ ክንፍ ያነ የሚያማታው ክንፉን እያርገበገበ በወንቅሸት ተራራ 7 ጊዜ የሚዞረው በኢትዮጵያ ምድር 3 ጊዜ የሚዞረው ከዓለም 1 ጊዜ የሚዞረው ያነ የመጀመሪያው ያነ ያዋረደኝ ከጥንቴ ልቤን ዝቅ አድርጎ ያንኮታኮተኝ ቅዱስ ገብርኤል ከፊት እኮ ነው የሚያያለ እንደ ሰው ልጅ በሰው ጸባይ ወይ እያሉ ዲያብሎስ ላለቅስ ጊዜ ያቴለ እሮብ እኮ ነው ቀምቻኝ ወሰድከኝ በቀስታ ምን አመጣህና እየተጎነበስኩ ልጁን እያሰቃየሁ ሳለ ባፌ ምን ጥቅ አድርጋ አልዘጠም እዛ ልጁን ሳሰቃየው ሳንፈራፍረው ዋልኳት። ከዛም በኋላ አስማቴ ከሄደችማ እኔ እንኳን ለመናገር ክንፌን ለማንሳትም አቅም የለኝም። እሷ ካለች ግን በሙሉ ዓለምን በሙሉ እያርበደበድኩኝ ተስፋ እያስቆረጥኩኝ ከሃይማኖት ውጭ እያደረኩ ተሐድሶ እያደረኩኝ ልባቸውን የሌለ ምንፍቅና የሌለ እምነት እያስገባሁኝ እያሽተረከሩኝ ማኖረው የኔ መርዝ ናት፣ የኔ አስማት ናት። አስማት ወዳታለሁ አላገኘኋትም። ብስማት እኮ 7 ጊዜ ብስማት አልጠግባትም። ወይማ ለእሱ አይጠቀማትም። እኔ ከዛ ቦሲ እያቃጠለች የእሱ ሳት በላይ እያቃጠለች የመጨረሻ ጊዜ እኮ አውቃለሁ። እኔ እኮ ክፉ ነገር እንደሚያገኘኝ አውቃለሁ። እስከዛው ጊዜ ግን አወርድ ቁርጥም አድርጌ ጻድቁን ቆርጥም የማዋል ብዙ ሰው ቆይ በዛች አስማታውን እንዲሁ የታመመ ድንዋር ወይ ከዚህ በፊት እንደ ኡሮስ በርተዋል ወይ ነው ብዙ ነው ስሰራባት የሞት ማለት ስታላቡት ላይ ሞት ወይ በጎ ሰርተባታል። በዛች አስማት ወረሺ በሽታ ሆናለሁ። እንደዚህ መንደሩ አካባቢ ሁሉ አካባቢ መንደሩ በዛች አስማት ወረሺ ይሆናል። በዛች አስማት ይሆናል። ያራራ ነገራቸው ኢየሱስ ክርስቶስ ነው። በዚህ በበረሃው መናኝ ላይ ጭንቅላቱ ላይ አድሮ እንደ እሳት መብረቅ እሱ ስለገረፈኝ እኔ አሁን ተይዤ ከሰው ፊት አለ መልኬም ብገለጥ እናንተ ወደ ምድር ነው የምትጠሉ መሆንኛ ነው የምታጡት። አዎ ቅዱሳን ያውቁኛል። ፊት ለፊት ይቆማሉ፣ አይደነግጡም። እናንተ እዚህ መካከል ከልጁ ትከሻ ላይ ነው ያለው። አሁን ግልጥ እየጉብ ብለህ ዝም ልትሉ ነበር። መሳቅ ሌላ ሳቅ ችግር የለውም። እኔ መሳቅ አልችልም። እንደ ማንኛውም መንፈስ እኔ ጥርሴን አላገጥም ነክሼ የምኖር ነው። አዎ ልጁ ማረመን የሆኑ ነው እንጂ አዎ ልቦናው ሲፈጠር ከአባ ዮሐንስ እንዲድን እግዚአብሔር መዝግቦት እንጂ እኔ አድሬበት ማንም ሰው ተስፋ አስቆርጬ ባህር ነው ማለት ነው። የተባሉትን ልንገራችሁ። ያቺ አስማቴ ናት፣ አረሳት። አስማቴ በየመንደሩ አንድ ባህል ሆናችሁ ዶሮ ካረዳችሁ ወረሺ በሽታ ሆናል፣ በጉንጅ በሽታ ሆናል፣ ኪንታሮት በሽታ ሆናል። እስከ 7 ነገሮች ተሰጥቶኛል ለማጥፍ ያለ ሰው ልጅ እዛ አጠራጥራለሁ። አተታል ያልተሰጠኝን አልናገርም። እንዲያውም አይን ማወር ጆሮ መዝጋት፣ አይን ማወር አልተሰጠኝም። ጭንቅላትን በጥብጦ ዜሮ ማድረግ፣ ጆሮን መዝጋት፣ እዛ በዝሙት መንፈስ ከመናፍቅነት ለየት አድርጌ ክርስቶስ እንዲጠላችሁ ማድረግ መብት አለ። የራሴ የተሰጠኝ አብሬ የተረገምኩበት ጥበብ አለኝ የራሴ። እዛ እናንተን በጣም በተለይ ስለ ስሉስ ቅዱስ እንዲያው ቁጥር 1 ሆኜ እገኛለሁ። አስማቴ እንዴት ልጅንም እንደማደርጋችሁ ታውቃላችሁ? መጀመሪያ ጊዜ በስመ አብ ብላችሁ ካልበላችሁ ከውሃው ብን ይላል። ባለቤትሽ ጋር ተጋድመሽ ታደርሽ ደግሞ እያመንጠፊያው ዘግ ብሎ ካገኘው ይወዳል። እዛ ከክ ይሆናል። በዛ ገባና ተቤት አስገባለሁ። በላበትም መግባት እችላለሁ። እንዲያውም አብዛኛውን የምጠቀመው ልብስ ተሰጥቶ ወደዛ እኮ ራቅ ካለ ቦታ ያገኘው ይወዳል። ሁሉን ነገር በአስማቴ ነው የምጠቀመው። ሁላችሁም ትሰሙ ከሆነ ትዕቢተኛ ማደርገው እኔ ነኝ። ርኅራኄ ጨካኝማ በቃ እኔ ሰው 10 ሰው እየታረደ ባገኝ እማስቀው እኔ ነኝ። ልንገራችሁ
ጥላታችሁ ጥንተ ጥላታችሁ ከባህር ስትገቡ እባቡኝ ጥልፍ ቡና ስትጠጡ እባቡኝ ምላስ እያለከለኩኝ በጠራር ነው የምመጣው። ይሄ በገጠር አካባቢ ነው የምሰራው። ይሄን የምሰራው በከተማ አካባቢማ ልቦናችሁን በሂንድ በተረጨው እነ ሂንድ ዛፉኝ በእነሱ ሀገር ምሳሌ ለምለም የሚባል ዛፍ አለ። ከትልቅ ተራራዎች አሉ፣ 7 ተራራዎች አሉ። ሀገሮችን በደንብ አውቃቸዋለሁ። ብጥር አድርጌ ጥላታችሁ የመጀመሪያው ጥላታችሁ ቤልሆር የሚባለው ድንግል ማርያም በኢየሱስ ክርስቶስ ስም አልቅሳ ወደ ውቅያኖስ ባህር አስጥማኝ የቀረቡት በግብፅ ተራራ ስትሄድ እኔ ከላይ ሲጆሮ መስዩ ቁጭ አብኛ ጥቁር ድንጋይ ጣላረኩት ወሰድና ግሩታን ከርት ልጅ ወልዴ ወይ ብላ ስታለቅስ ያን ጊዜ ኢየሱስ ክርስቶስ አንጠልጥሎ ወደ ውቅያኖስ ባህር ከተተ። ትናንትና ሮም ነው 3 ሰዓት የመጣው ታባን ይማለውስ ያውን የመጨረሻው ጊዜ አይገኝም። ካሁን በኋላ እንጂ አባ ዮሐንስ ካሁን በኋላ አባ ዮሐንስ የሚባል አይፈጠርም። አበቃ፣ ተደመደመ፣ ከሻው ታሰረ፣ ለቆታው አይተስ አው ይበቃኛል። አባ ዮሐንስ ጭንቅላት መጀመሪያ ላይ ጭንቅላትን ዘጋና በኋላ አንድ ገውትን ዘጋዋለሁ። አባ ዮሐንስ እንጂ ፌስቡክ ላይ ምን እንዳያረገ ነው? ትንሽ ብፈነጨረ ምን ችግር አለው? ደረቆ ጭራት አጣቃም ትንሽ ብፈነጨረ በሷ እኮ ምን ችግር አለው? አንታትና ጭንጫነ ስትፈጠር ብረት ነህ አደነግጥ ሞት አትፈራ። ጭንጫ እኮ ቢቆፍሩት አይቆፈር፣ ጦርነት ቢመጣበት አይፈርስ። ጭንጫ ለንጫ ነው። አንተ እኮ ያው ነህ ዘመዳቸው እኮ ነው። ያው የብረት ዘመድ እኮ ነው። ያው ብረት ነው የማይፈራው። እሱ ይቀጠቅጣል እንጂ ብረት አይፈራም። ያቻት አስማቴ ነገር ናት እንጂ እኔማ ምን አቅም አለኝ? ረግፌ የለ እኔ ማወርጄ ለስንት ጊዜ ቀጠቀጠ ጭፍራዎችን አባረ ቁርጥ ጨክና አራያች ነገር ተውልኝ። እኔ ባልጠቀማት ወደ ዓለም ልርጫት። ባልጠቀማት ወደ ዓለም ልርጫት። እንዲያው ወይኔ ብቻ ይወጣልኝ። ወይኔ እንዲያው ወይኔ ከሆዷ ላይ ሁኜ ማለት ነው። አንተ ብር ስታረገኝ ጭፍራዎች ብር ብለው ጠፉና እኔ በግራ ጎኗ እየተቆረጡ እየወጣሁ ከጎኗ በግራ ጎኗ ላይ ሁኜ ፉጭጭ ዛርኳና ለውን ከቤቷ ወጣለች። አረ ነገርኩኝ፣ አረ እንደሰም ቀለጥኩኝ። እንደው ወይኔ አረ መቼም የተወለድከው አንተ ሰው ወይኔ ንጽሕተ ንጹሐን የወልድ እናት ንጽሕተ ንጹሐን ኪዳነ ምሕረት እንደ በረዶ ታምክከይ በሰማዕታት
ፈጣኑ ጊዮርጊስ ጦሩን ዘርጊው መብረቅ አንዳቹ በጦር ይውጋል። አረ ወይኔ ደስታ ዳመና ታጠሩ። አረ እንትኖቹንም አላየኋቸውም አሁንስ። አረ እንዲያው ወይኔ ወይኔ እንደ ቁልቋል ነቅዬ ወደኩ ይቀነስር እንዲያው ወይኔ ዓለም ታች ባልወደኩ ይቻለኝ ነበር። ዓለም መጨረሻ ጊዜ ሳይፈረድብኝ ተፈረድብኝ። እንዲያው ወይኔ ቃል ኪዳን ከግንባር የተጻፈው እሱ አይደለ ወደ ሲኦል እንጂ ወደ ዛፍ ማረክ ሆነ እንዲቀነስ ተፈልጎ አስርም ዮሐንስ የሚባሉት ውርን ያርጋቸው እንጂ ከስር መከራን የበዛባቸው ኢየሱስ ክርስቶስን ቃል ኪዳናቸውን ያበዛባቸው እንዲያው አንተንም የመጨረሻ ጊዜ ከውቅያኖስ አውጥተህ ወደ በርባሮስ መላክ በጣም 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 ሌላዎች ጭፍራዎችም አለቁ አይደል? ደግሞ እነዛ ደግሞ እነመተት ደግሞ እነዚህ እነዚህ ቃሉ ኧረ ወዲያ መልአከ ምክሩ ቅዱስ ሚካኤል ከላይ አንገቴን በታች እግሬ መሀል ወገቤን ይረገጠኝ መግረፍ ሳልገረፈኝ ወይኔ የራማው ቅዱስ ገብርኤል አባን እንደው መቼ ቀን እንደተፈጠርክ ባወቅኩኝ ነው ወይ አልቃሻ ሆኜ ቀረ። ምን አይነት ቃል ኪዳን ነው የሚያነድ? አይወቅሽ ወንቅሸቱኝ አለኔታ በሳሰንዘልተ ጥርሴና ክንፌን ተቆልፌ ታስሬ ምላሴ ብቻ እየለፈለፈ ያለው እንዲያው ኃያል ጌታ ቸሩ መድኃኒዓለም ኢየሱስ ክርስቶስ ያንተን መብረቅ ከፋፍሎ ያደለህ በሕያው ቃሉ እንደ ሰም አቅልጦ እንዳልፈጠረኝ ያምክከኝ ሁሌም ታስሬያለሁና ዳሜውስ እየሰደቡኝ ነበር የምለቀው። አሁን ግን ከባድ መጋዝ ስላገኘ ከኔ ጥርስና ከኔ ሀሳብ የበለጠ ብርቱ የሆነ ዋና ነቀርሳ የሆነ መጋዝ ስላገኘሁኝ ምንም ማድረግ አልቻልኩም። ወይኔ ገብረ ማርያም ይባላል። እንዴት ነህ? ሰላም ነው ወይ? እግዚአብሔር ይመስገን። አባት አለሙባይ በሰማይም በምድር ፍራችሁ የሰፋ ይሁን። ለሁላችንም ለሁላችንም የሰላም አምላክ ሁላችንም መልካም እንደዚህ ያድርገን። በጣም ነገር አለብታል። እግዚአብሔር ይመስገን። አይዞህ አይዞህ በቃ አይዞህ ፍቅር ጸልይ። ዓለማዊ ነገር ማሰብ አያስፈልግም። የገዳሙን ስራ ጠብቀህ አይዞህ የሚጣረረን ኃይላጋንን እግዚአብሔር ያርቅልህ። ያችልሽን ከታሰረች ሴጣን ማታ የተሰጣ ገለጻ ያወጣች ያርግልን። ዛሬ ዓለም የተደነቀባት ዜና ድና ተፈውሳ ሞገዝ በዛ ተመርዳት ያውቃት እግዚአብሔር ይዋል።
የዋለ ልጆች የውጥረት ቅዱስ ገብርኤል አንድነት ታዳሚዎች ሁሉ ደስ ይበላቸው እንላለን። እግዚአብሔር ከማኅፀን ጀምሮ የሰጠኝ ቃል ኪዳን ነውና ይህ ቃል ኪዳን በእግዚአብሔር ኃይል በናዝሬቱ በኢየሱስ ክርስቶስ ስም ለዘላለም ይኖራል። መተት፣ ቡዳ፣ ሰይጣን፣ አጋንንት፣ የሰይጣን መንፈስ ሁሉ የሚታወቅም ሲለሰልስ የነበረ የማይታወቅም ሳይለሰልስ በየሰው ልቦና ቤት ያስፈታ፣ ትዳር ያስፈረሰ፣ ከስራ የሚያፈናቅል፣ ለሀገር የሚያሳድደው በውጭ ሀገርም ሆነ ይህንን የገዳም ስርዓት የሚከታተሉ ሁሉ አሁንም ቁማቸው ይህንን ቃል ለምትሰሙ ሁሉ በናዝሬቱ በኢየሱስ ክርስቶስ ስም በላያቸው ያደረው ክፉ መንፈስ ዝም ብሎ ወደ ሲኦል ይግባላችሁ። ወጣችሁ ሁኑ። Yeah.
Berkat